አሁን ምግብ ላይም ቢሆን እኮ ለቅሶ ቤትም ይሁን ሰርግ ቤትም ይሁን አባታችሁን ሆይ ማለት ከቻላችሁ ማለት ስትጀምሩ ሌሎች በበጎ ህሊና አይመለከቷቸውም። እንደ አሳፋሪ ነገር ያረጉታል። በተለይም ከዚህ ከ60ው ዘመን ወዲህ ያለው የጋሸበው የተቃውሞ ትውልድ በብዛት እንዲህ መንፈሳዊ ህይወት ትርጉሞችን ስታከናውኑ ሲያይ ደስ አይለውም፣ ይከብደዋል። ተራቁተህ ስትሄድና አመለኛና ሱሰኛ ሆነ ስትሄድ ግን ዘመናዊ ነህ። ህሊናህ ናውዞ ሰካራም ሆነህ የምትወጣበትና የምትገባበት ሁሉ የጨላለመ ጠባይና ባህሪያት ካሉህ ይሄ ይስማማዋል። ለየት ማለት ስትጀምር እንደ እፍረት የሚቆጠርበት ሁኔታ ዛሬ ብዙ በመናፍስት ተይዘው ወደዚህ ወደ እናንተ መጥተው መደባለቅ የማይፈልጉ ቱጃሮችና ሀብታሞች ለብቻ በድብቅ ይጠሩኛል። አይ የለም እዛ ያለው እኮ እናንተንም በራሱ ማየቱ ያጽናናቸዋል፣ ኑ ወደዛ ስላቸው ያፍራሉ፣ ይቀራሉ። ግንኙነታችን በዚህ የተቋረጠም ጥቂት አይደለም። ስላንተ እናፍራለን፣ ስላንተ እንሰደባለን። በብዙዎች ነው ታዲያ፣ በጥቂቶች ብቻ አይደለም። ስለዚህ በኋላ ደግሞ ለወንድሞቼም እንደሌላ ሰው ሆንኩኝ አለ። በአንተ ምክንያት ለወንድሞቼም እንደሌላ ሰው ሆንኩኝ። ልክ እንደዚህ እንደሌላ ትሆናላችሁ። በእርግጥም አሁን መጸለይ ስትጀምሩ ያያችኋቸው አንዳንድ ነገሮች አሉ። የሚጸልየውና የማይጸልየው እግዚአብሔርን የሚያመልከውና በማያመልከው መካከል ያለው ልዩነት ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ በምሰሙበት ጊዜ ምንድነው ይላሉ፣ ይከፋቸዋል። ከአመጻቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም። ወይም እንደኮራችሁ ወይም እንዴት በምን አይነት መንገድ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ አብዛታለች፣ በፊት እኮ አብረን እንንጣጣ ነበር ይላሉ፣ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመጻቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ህሊናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል። አብራችሁ ጀምራችሁ በሚጸልየውና በማይጸልየው መካከል ብዙ ውጊያ አለ። ብዙ ጊዜ ህብረት መንፈሳውያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምፅ እንኳ መለያየቱ ነው። ጸለያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። ስለዚህ ለወንድሞቼ እንደሌላ ሆንኩ፣ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ላይ ወድቋልና በማለት በእግዚአብሔር አምላክ የቤት ቅናት ቀንቶ ምን ያህል የእግዚአብሔር ክብር ከእርሱ እንዳለና እንደኖረ በማረጋገጥ በሰው ዘንድ ያለውን ክፉ ማጉረምረምና ጥላቻ ወደዛ በማስወገድ ላንተ ቤት ቅናት ይዞኛል አለ። ለቤትህ የእግዚአብሔር ቅናት ሲነሳ የወደቀውን ስለሚያነሳ ከሰዎች ይበልጣል። የእግዚአብሔር ጉልበት ከሰዎች ሐሳብ፣ ከሰዎች ባህሪ፣ ከሰዎች ጠባይ የእግዚአብሔር ጉልበት ይበልጣል። በወደቀው በኩል የሚደርስ እግዚአብሔር ብቻ ነው።